በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ግንቦት 14 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ ጳኩሚስ፣ አባ ባሁም። ዛሬን አያድርገውና ምንኩስና ማለት መላእክትን መስሎ የሚኖርበት ሕይወት ነበር። ምንኩስና በእግዚአብሔር ፈቃድ በአባ እንጦንስ ቢመሰረትም ሕይወቱን በማስፋፋት ደረጃ የቅዱሱ ጳኩሚስን ያህል የደከመና የተሳካለትም የለም። ቅዱሱ በትውልዱ ግብፃዊ እንደሆነ የሚነገር ሲሆን ከቀደመ ሕይወቱ ጋር በተያያዘ የሚተረክ ነገር በመጽሐፈ ገድሉ ላይ አለ። ጳኩሚስ ወደ ምንኩስና ዓለም የመጣ በታላቁ አባ ጰላሞን አማካኝነት ነው። ለተወሰነ ጊዜ መንፈሳዊ አባትነቱ እየረዳ መንፈሳዊ አባቱን እየረዳ ሕይወተ መነኮሳትን አጥንቷል። በመንፈሳዊ ሕይወትና በተጋድሎ እየበረታና እየደረጀ ሲሄድ ከአባ ጰላሞን ተለይቶ ማህበር መስርቶ ለመኖር አምላኩን ጠይቆ ፈቃድ በማግኘቱ በሕግ የሚመራ የመጀመሪያ ገዳምን መስርቷል። ቅዱስ ጳኩሚስ ጸሎቱ አጋንንትን ከአካባቢው አያስቀርባቸውም ነበር። አካሉ አልቆ በአጥንቶቹ እስኪቆም ድረስ ጾሟል። ዓርብ ዓርብ የጌታችንን ሕማማት እያሰበ ከእንባ ጋር ይሰግዳል። እንባውና ላበቱ ከፊቱ እየወረደ አካባቢው ጭቃ ይሆን ነበር። ጌታችንን መስቀል ተሸክሞ ይታየው ነበር። ስለ ክብሩም መላእክት ወደ ሰማይ ወስደው ገነትና ሲኦልን አሳይተውታል። አባታችን ቅዱስ ጳኩሚስ ከርኅራኄው የተነሳ አጋንንት ያደሩባቸውን ሰዎች ሲያገኝ በቀጥታ ከመፈወስ ይልቅ ደዌውን ወይም ርኩሳን መናፍሱን ወደ እርሱ እንዲመጡ ያዛቸው ነበር። ከዚያም በኋላ በጾም በጸሎት በስግደት ያማስናቸዋል። ያኔ በግዳቸው እየጮሁ ሲወጡ ደጉ አባት ምነው ትንሽ ቆዩ እንጂ ይላቸዋል። አጋንንቱም እያደነቁ ከገነት ካስወጣነው ከአዳም በቀር እንዲህ አይነት ፍጡርስ አይተን አናውቅም ብለው እንደ ጢስ ይበናሉ። አጋንንትም ስለሚፈሩት አርበኛው መነኩሴ ይሉታል። የቅዱስ ጳኩሚስ ፍሬዎች በግብጽ በርካታ ገዳማትን አቋቁሟል። ለሁሉም ገዳማት አበምኔቶቹን ሽሞ እየዞረ ይጠብቃቸው ይጠይቃቸውም ነበር። የመጀመሪያውን ሥርዓተ መነኮሳትም አዘጋጅቷል። መነኮሳት ሥጋዊ ሆነ መንፈሳዊ ሹመት እንዳይሾሙ ከልክሏል። መነኮሳት ከገዳማቸው በፍጹም እንዳይወጡም ከልክሏል። ከግብጽ ውጭ ምንኩስናን ያስፋፉ አባቶችም አስተምሮ አመንኩሷል። ለምሳሌ በኢትዮጵያ ምንኩስናን ያስፋፉት አቡነ አረጋዊ የዚህ አባት ደቀ መዝሙር ናቸው። ከዚያ ባለፈ በርካታ ስራዎችን ሰርቷል። ቅዱስ ጳኩሚስ ጫማ ሳይጫማ እሾህን ሳይሰቀቅ ይረግጥ ነበር። የመንፈስ ቅዱስ ጸጋ እጥፍ ሆኖ ይበዛለት ቅዱሱ መነኮስ ወደ ወደደው እግዚአብሔር በዚች ቀን ሄዷል። የጻድቁ መነኮስ ረድኤቱ በረከቱ በሁላችን ላይ እጽፍ ድርብ ሆኖ ይደር። በዚህ ዕለትም ከቅዱሱ ጋር አባ ሲማኮስ ሰማዕት ይታሰባል። ይህ ነገር ለተሰጣቸው እንጂ ለሁሉ አይደለም። በእናት ማኅፀን ጃንደረቦች ሆነው የተወለዱ አሉ። ሰውም የሰለባቸው ጃንደረቦች አሉ። ስለ መንግሥተ ሰማያት ራሳቸውን የሰለቡ ጃንደረቦችም አሉ። ሊቀበለው የሚችል ይቀበለው። የቅዱስ ማቴዎስ ወንጌል ምዕራፍ 19 ከቁጥር 11። ሰላም ለጳኩሚስ ረድአ ጰላሞን ፈላሲ ህየንተ ለትጹን እልየንተ ለትጹን ዘቆመ ለኃጥእሲ ተነሲኦ ስልጣነ ማህበ እግዚአብሔር ነጋሴ ከመያርባሃዊ ኃያል አጉዮ ለከሲ ወሰርአ ስርዓታት ቴዎድሮስ ወራሲ። ሰላም ለጳኩሚስ ዘተሳተፎሙ ለሐዋርያት ወበንተዝ ተውዎ ዘመንፈስ ቅዱስ ድርገት ለሲማኮስ ሰላም ዘሀገረ ፈርማ ሰማይት ገብረ ክርስቶስ ዘመነነ በከመ ዛቲ ዕለት ወያሳይ ዘማንዳባ ወላዴ አይላፍ ነፍሳት። በዕለቱ ከተነሱት ቅዱሳን ረድኤት በረከት ይክፈለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።